ወድጄ አይደለም ሲንግል ሆኜ ልጆቼን ለብቻዬ ለማሳደግ የተገደድኩት። ቂጥሽ ላይ ታቱ ታረጊ ነበር። ቂጥሽ ላይ እንደዚህ ላይ ነበር እንዴ? በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት። ከፍቅረኛዬ ጋር ከተገናኘን 6 ወራችን። በጣም ነው የወደድኩት ያፈቀርኩት። ረጅም ነው፣ ወንዳ ወንድ ነው። ምን አልፋሽ ወንድ ልጅ ማሟላት ያለበት። ግን አሜሪካ ቁጭ ብላ አንተ ለምንድን ነው ውጭ ነው እንደዚህ የምትፎክረው? ግን መታገጥም ታዲያ ወንድ ከሆንክ እንዴት ለምን አባት ገጥመላለሁ? ለአንተ ነፃነት ደግሞ ስናይፐር ልታጠቅ ጭራሽ ከሷ አልፎ ሰውን እያስለቀሰች ነበር። አሁን ምነግራችሁ ታሪክ ማለት ላርጎ ይባላል። ብልት ማሳደጊያ የሚጠጣ ነው የሚቀባ ነው። ይሰራል እኮ ቅርጽ ታውጭለታለሽ በደንብ አድርገሽ ምናምን ወንዶች ያስፈልጋሉ። ቆይ አሁን ይሄን ታስቢበት አታውሪ ጂጂ። ኢትዮጵያ ያለው ቲክቶከር ማን ነው እዚህ የምትወዱት? ሰላም ውዶቼ፣ ዛሬም በአዳዲስ አነጋጋሪ ዘና ፈታ የሚያደርጉ ቪዲዮዎች ይዤ መጥቻለሁ። ቤቱን ሰብስክራይብ በማድረግ ጀምሩ። በየቀኑ የምለቀው ቪዲዮ እንዲደርሳችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። አንድም ቲክቶከር አለች። ልክ ሰው ሲነሳባት የገዛ ጓደኞቿ ዝም ብለው ተቀምጧል። ለምን ይመስላችኋል? ጋይስ ለምን ይመስላችኋል? ለምን እንደሆነ ልንገራችሁ። ለምን እንደሆነ ታውቃላችሁ? ጓደኞቻችሁን በሚሰጧችሁ ኮመንት ትቀይራችኋላችሁ። ኮመንቱ ያስፈራቸዋል። ለምሳሌ አብራችሁ የበላችሁ የጠጣችሁ ብዙ ስለዛ ሰው የምታውቋቸው ጓደኞቻችሁ ሶሻል ሚዲያ ላይ ሲሰደቡ ካያችሁ እናንተ እነሱን ደግፋችሁ ካወራችሁ እናንተም ስለምትሰደቡ ወይም ተቃራኒ ኮመንት ይሰጡናል ብላችሁ ስለምታስቡ ትሸሻላችሁ። ሰልፊሽ እና ራስ ወዳድ እንዱም ዲጋይ ራስ ስለሆናችሁ ነው። ባይዘው ጓደኞቻችሁን ለኮመንት ብላችሁ የምትመዝኑ ሰዎች፣ በኮመንት ጓደኞቻችሁን የምትደራደሩ ሰዎች ሌላ ምንም ምክንያት የላችሁም። ባይዘው ምንም ምክንያት ኖሯችሁ አይደለም። ጓደኞቻችሁ ሶሻል ሚዲያ ላይ ሰዎች ሲሰድቧቸው በታሪክ ወጣችሁ ዲፌንድ አታደርጉም፣ አትከላከሉ፣ ዝም ነው። ከፍቅረኛዬ ጋር ከተገናኘን 6 ወራችን። በጣም ነው የወደድኩት ያፈቀርኩት። ረጅም ነው፣ ወንዳ ወንድ ነው። ምን አልፋሽ ወንድ ልጅ ማሟላት ያለበት ነገር ሁሉ አለበት። በጣም ነው የወደድኩት። ነገር ግን እህቴ የቸገረኝ ነገር አለ። ልጁ ስለ ቀድሞ ፍቅረኛው አውርቶ አይጠግብም። በቃ ምን አለፋሽ ጣቷ ያምራል፣ ረጅም ጥፍር አትወድም፣ ጽድት ያለች ናት፣ ሜካፕ አትወድም፣ የተማረች ነች። each and every detail of her ይወራል አለች። ቸገረኝ። ይሄ ነው የሚገርምሽ። ስልኳ ሴቭ የተደረገው እስካሁን ላቭ በሚል ነው። ቸገረኝ እና የቆየሁትን ያህል ቆይቼ እንግዲህ አንድ ቀን ከስልኩ ላይ ስልኳን ወስጄ ነው ደውዬ ያገኘኋት። ፍቅረኛሽ ከኔ ጋር ነው ስላት ትናደዳለች ብዬ ስጠብቅ እሷ ግን አደል ብላ ነው እንግዲህ የምናገረውን መጠበቅ የጀመረችው ትለናለች። የዛሬ ባለታሪካችን በውስጥ መስመር እንግዲህ ከሱ ጋር ነኝ ያለሁት። ነገር ግን ስላንቺ አውርቶ አይጠግብም ብዬ ስላልነበር የወንዶች ባህሪ እንደዚህ ነው። አብረውሽ ሲሆኑ አያደንቁሽም፣ ፍቅር አይሰጡሽም። ሲለዩሽ ግን ስላንቺ እየዬ ማለት ስላንቺ ማውራት ደንባቸው ነው ስትለኝ ነው እንግዲህ ኢንተረስቲንግ የሆነ ታሪክ አላት ብዬ ጆሮዬን አቅንቼ ለማዳመጥ የጓጓሁት ትለናለች። ከዛ እንግዲህ ስለሱ ታሽጎደጉደው ጀመራለች። በቃ እንዳየሽው ነው፣ እንደ ቄስ በቅሎ መልኩን አሳምሮ በጣም የሚያምር ሰው ነው። ነገር ግን ይዋሻል። የተነስለው የሌለበት ቦታ ነው የሚነግረኝ። ቁም ነገር የለውም፣ ፍቅር አይሰጠኝም። በቃ ማአት ነገር 5 ዓመት አብሬ ቆይቻለሁ። ላገባው ተዘጋጅቼ ነበር፣ ግን ቁጭ ብዬ ሳስበው ይሄ ያቃጥለኛል። በቃ ህይወቴን ሲኦል ማድረግ አልፈልግም ብዬ ነው በገዛ ፈቃዴ አልፈልግህም ያልኩት። ይዘ ቺተር በቃ ዛሬ እዚህ ጋር ነው ስለው ነገ እዛ ጋር ነው።
እና ከአቅሜ በላይ ሆኖ ነው። እንግዲህ አንቺ ጋር መጥቶ የሚስተካከልልሽ ከሆነ ሞክሪ፣ እኔ ግን ደክሞኝ ነው የተውኩት ብላ አለች። እህቴ አሁን ምን ትመክርኛለሽ? አብሬው ነው ያለሁት ብላ ነው በውስጥ መስመር የጻፈችልኝ። ይሄ በጣም ከባድ ነው። ሴቶች እንደዚህ ክሮስ ቼክ ማድረግ ብትችሉ ዋው! ከማንም ጋር ጀምራችሁ ልባችሁ ተሰብሮ ባልተለያያችሁ ነበር፣ ወይንም ትዳር ውስጥ ገብታችሁ ትዳሩ ሲኦል ባልሆነባችሁ ነበር፣ ዋጋ ባልከፈላችሁ ነበር። እህቴ ጥሩ ነው ያደረግሽው ሄደሽ ክሮስ ቼክ ማድረግሽ እና አሁንም ደግመሽ ደጋግመሽ ስለሱ አጣሪና አንቺም እንግዲህ መንገድሽን አስተካኪ ነው ማለት በኔ በኩል። በእናንተ በኩል የምትሏትን በሏት። ውድድ ነው ማረጋችሁ ባይ ማዘሬ ግን ማለት ነው አስታውሳለሁ ወደዚያ ወደ አሜሪካ ስመጣ ማለት ነው በአካል የተገናኘን እዚህ አሜሪካ ስመጣ 3 ቀን ሲቀረኝ ነው ማለት ነው 3 ቀን ሲቀረኝ ከዛ ተገናኘን። ከዛ እናቴ ጥንት ነው የምላችሁ ጋይስ ቁመቴ በአባቴ ነው የወጣሁት። ፋዘር ያጨው ነው በአባቴ ነው የወጣሁት ቁመቴ። ቅንድባቸው ምናምን ማለት ነው ቅንድቤ ግጥምነቱ እኔ ስለምላጨው እንጂ ቅንድቤ ግጥም ነው። በነገራችን ላይ ማርያም ቅንድቤ ግጥም ነው እላጨዋለሁ። በእናቴ ነው ቅንድቤ የወጣው። እንትን ከለሬ በማዘሬ ነው። በአባቴ ነው ነገሩ ጸይም ነው፣ እሷም ጸይም ናት። እህቶቿ ናቸው ቀያየን። ቁመቷ ረጅም ነው፣ ቂጧ ይሄን ያህል ለዛውም እኮ ኒቃቢስት ነው የሚባለው ጋይስ። አይዶን ነው አላውቅም እንደሚባል በሙስሊም እንዳልሳሳት። ይሄ እንደዚህ የሚለብሱት ምንድን ነው ጋይስ? ንገሩኝ ጋይስ። አይን ላይ የሚለብሱት ምንድን ነው ጋይስ? በእስልምና ማን ነው ሼባው ምርጥ ነው የምትይው? ኒቃቢስት ናት። የስ ማዘሬ መቤቴ አይኗ ይሄ ሽፍን ነው ምናምን፣ ጸጉሬ ሉጫነቱ ርዝመቱ በሷ ነው የወጣው። የስ ኒቃቢስት ጸጉሯ ሉጫ ነው ረጅም ነው። እኔ ጸጉር ሲጀመር ረጅም ነው ሉጫ ነው ጸጉሬ በሷ ነው የወጣው። ቅንድቤ በሷ ነው የወጣው። ቂጤ በሷ ነው የወጣው። ጦቴ በሷ ነው የወጣው። ጸይምነቴ አፍንጫዬ ምናምን ደግሞ በፋዘር ነው የወጣው። አባቴ አፍንጫው ጎረዳ ነው። የስ እናቴ ሙስሊም ናት። ማዘሬ ሙስሊም ናት። አባቴ ክርስቲያን ነው እና ረጅም ነው ቁመቷ ረጅም ነው። ማርያም ነው በቃ ሳይሷ ቆንጆ ናት። ግን ሳያት ብዙን ረጅም ናት ምናምን ግዙፍ ነው ሰውነቷ። ታውቃንም እንደዚህ ስታዩን ያባቴ ነው የሚመስለው። ወዲያው አባቴ ነው የሚያስታውቀው ማለት ከቂጧ ተራራ ነው የሚያደርገው። አስታውሳለሁ ሾፍ አድርጌ አይቼዋለሁ ቂጧን በዛ በጥቁር እንትን ላይ እንዲህ ይላል። ልክ በቃ እንደ እንትና እንደዚህች እንደ እንትና ያስታውቃል ቂጧን። መቤቴ ሾፍ አድርጌታለሁ ትንሽ በስሱ ማለት ነው። ብዙ ልጅ ስለነበር ብዙ ማለት አቆርቆም ግን እንዲህ አሬ ግን ሊዶረኛል እንዲህ ቢሄ ግን ትንሽ ቂጧ ላይ ሾፍ አድርጌታለሁ። እና ጦጣን ሙኒት እንደሙኒ ግጭጭ ድርብብ ያለች እናቴ ነኝ። ድርብብ ያለች ነው እናቴ። ድሬዳዋ አይደለችም እናቴ። ድሬዳዋ ኑራም አታውቅም። እኔ ብዙ ወንድም እናቶች አሉኝ። እሺ ውዶቼ እንዳንጋባ ነው መፈራሳን ወይ ግን መጣ ሰው ማዘሬ 6 ልጅ አለ። 6 ወንድ ሴት ምናምን አሉ። 6 ወንድም እናቶች አሉኝ ከማዘሬ። እኔ ቤቱ የመጀመሪያ ልጅ ነኝ ለአባቴ ለእናቴ። አንድ ቀን ላስደመማችሁ እንደምጥጭ ትረግጧት ውዶቼ። ኧረ ባምባዘር ያለ ስትስራላ ነው ኦኬ። ቪዲዮ ገና ሰራለ። ኧረ ቤታ ምን ችግር አለ ጋይስ? ምን ችግር አለው? እኔን ስላወራሁ ምን አመጣለሁ? የውሸት እናት ይዘው መጥቶ የለ ግን የዛን ጊዜ ማለት ነው። ሀደሬ ነሽ ሀደሬ ያለብኝ ግማ እኔ እናቴ ሀደሬ ያለብኝ ግማ ደግሞ ሀደሬ እንደ ሶማሊያ እንደ ኤርትራዊ ታረጉኛላችሁ። ጉራጌም አድርጋችሁኛል። እኔ ልንገራችሁ ማርያም እንደ እናንተ እኮ ማለት አሁን እኔ ፌመስ ነኝ ጋይስ፣ እውነት ለመናገር ማለት ነው። በዚህ ፊልም ስናይ ሰው እንዲህ የጠላኝ ምናምን ውዶቼ፣ የውሸት ዘር ብጠራ የውሸራው አባቴ እንዲህ ነው ምናምን የሆነ ዘመድ የማይኖረኝ ይመስላችኋል? ኧረ መድኃኒዓለም ምናምን እናቴ ሶማሌ አይደለችም። ይኸው አይኔን ያጥፋው እናቴ ሶማሌ አይደለችም። በኢየሱስ ክርስቶስ ያው በአሁኑ ዕለት አይኔን ሁለቱን ያወራው የሳም ፌመስ ምን ልጠራ ዋሻው እንዴ? ሁለት አይኔን ያጥፋው ይኸው በሁለት አይኔ አሁን እዚህ ባለውበት እናቴ ሶማሌ አይደለችም። ግን ማለት ነው አሁን እኔ ቀላል እኮ ነው። እኔን ለማዋረድ ድሬዳዋ መሄድ ትችላላችሁ። ድሬዳዋ ሄዳችሁ ማዋረድ ትችላላችሁ። መቤቴ ድሬዳዋ ሄዳችሁ ማዋረድ ትችላላችሁ ምናምን በጣም እኮ እኔን እኮ ማለት ነው በቃ ለማዋረድ ቀላል እኮ ነው። ስልጤ ነሽ ደግሞ ስልጤ የገባው ሰው ነው ያለው እኮ ነው። ደግሞ ስልጤ ያስገባችሁ ወይ ጉድ ብሔር ብሔረሰቦችን የሰጣችሁ እናንተ ያባቴ ስም እኮ ራሱ ያስታውቃል እኮ እናቴ ጥሪ ራሴ ያማራ የና ዱአ እናቴ እኔ እናቴ ፌመስ ዌር ዩ የጻፍክ እኮ ነው። ሌላውን ተወው፣ ለአንተ ፌመስ ነኝ። ሌላውን ተወው፣ ለአንተ ፌመስ ነኝ። ሌላውን ተወው፣ ለአንተ ፌመስ ነኝ። አትሊስት አይደለ ማን ይሄ ደግሞ ሌላውን ተወው፣ ለአንተ ፌመስ ነኝ። ቢያንስ አንተ እየጻፍክ ነው፣ እኔ ከላይ ቁጭ ብያለሁ። አየህ፣ ለሌላው ተወው፣ ለአንተ ግን ፌመስ ነኝ። ወይኔ እኔ ጸጉሬ በሆነ አውልቀውና ጥለዋል። የስ ምክንያቱም የተወለደችው ልጅ ምንም ሳታውቅ ከርግ
ከእርግዝና እስካወላለዷ ሚዲያ ላይ አምጥተሻታል። ግፍጥ አድርገሻል። ከዛም ቤተሰቤን የማከብር እናት ነኝ፣ እናትነቴን በጣም የምወድ እናት ነኝ፣ እኔ እኮ እንደዚህ ነኝ፣ ልጆቼ ምን የልጆችን መብት ተጋፍተሻል። ልጅሽ ስታድግ ወይም ደግሞ ከፍ ስትል ሚዲያ የማትፈልግ ልጅ ብትወርስ ገና በዚህ በሆድ ውስጥ መነጋገሪያ ርዕስ አድርገሻታል። ለስሙ ግን የሰለጠነ ሀገር አሜሪካ ነው የምትኖሪው። ከዛም በአንቺ ሆድ በአንቺ ልጅ አወላለድ ሌላውን ታስተምሪያለሽ፣ በሌላ አታስተምሪ። ችግርሽ አንቺ ቪውና ይሄ ፌመስነት ነው። ይሄ ፌመስ መሆን የሚወዱ እናቶች አሉ ምናምን እንደዚህ አይነት ሰው ነሽ። ምክንያቱም ሁሉ ነገርሽ ላይ በጣም ነው የምታሳዩ ማለት ነው። ሶ ከቻልሽ እንደ እህት ልምከርሽ እናትሽን ከኩሽና አውጫቸው። እናትሽን ኩሽና አታስከትፊያቸው። ኬተሪንግ አታሰሪያቸው፣ አሳርፊያቸው። ወርቃቸውን ድርድር፣ ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናውቃለን። ብዙዎቹ ከአሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴኬር ልጅ እንደሚጠብቁ እናውቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን ወዳዱ ያ አሜሪካ ሀገር ውስጥ ደሽ ክትፎ በቆጮና ክትፎ ታሰሪያቸዋለሽ። ከዛ በኋላ ዩሶ ኪዩት ማሚ ትርኪ መፒዎች በጣም መጠጡ እና እንደዚህ የምጠቀማቸው ነገሮች በጣም ኦቨር የሆኑ ሲመጡ ቀጥታ ክሬን የበጠስኩት ክሬን በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ። ስለማምንም አላመልክም ምናምን ማንንም አላምንም። ዝም ብዬ የምኖረው። ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘ። ከዛ ቪዲዮ እንስራ አንድ ቀን ነው ተገናኝተን ቪዲዮ እንስራ እንደዚህ አጋጣሚኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉኝ እንደዛ ማለት አልፈለኩም ነበርና ስለማከብርሽ ነው በቃ የመቀላዋጥን ስሜትም መቀላዋጥ ምን እንደሆነ የምታውቀው ራሷ ቀላዋጭ ስለሆነች ነው እንጂ እኔ ጠራችኝ ሄድኩ አለቀ። ማሪ ይሄ እኮ ግልጽና ግልጽ ነው። ሰስድ ላይ ተጠርተሽ ካልሆነ ዝም ብለሽ ልቀላውጭ አትሄጂም። ይታወቃል እኮ ሀበሻ ሳይጠራ ሲመጣ ምን እንደምንባባል እንተዋወቃለን። በክብር ተጠርተሽ ነው ሄድሽው። ሶ የተጣላሻት ልጅ ነው ወይም ያልተነጋገሻት ልጅ መጣች፣ ሰላም ልትያስቲ ሰላም አላለችም። ኖርማል ማሪ እንዴ ማሪ ምን ኖርማል እኔ አሁን እሱን ራሱ የተፈጠረውን እኔ እኮ አላወራሁም። በማግስቱ መጥቼ እስራኤል እየሰራሁ ለከዛ ሰፈር ጦርነት ከፍተውብኛል። ይሄ እኮ ነው። እኔ እኮ ሰምቼ ራሱ አንዳንዴ ተደረኩ ብለሽ እኮ እንዲህ ገጠመኝ ብለሽ ታወሪ አይደለ? ትዝም ያ ቂጥሽ ላይ ታቱ ታረጊ ነበር። ቂጥሽ ላይ እንዴት ሁሉ የነበረው እንዴ ትክክል ነህ። ቂጥሽ ስር ሲገባ ነበር። እንደው ቂጥሽ ላይ ታቱ ታጽኑ ነበር። ተጋብተናል እኮ እስራኤል ሆዴ ነበር ቂጥሽ የሚለው አሁን ብናየው ሆዴ የሚላለው አየለው ናይ አለው ሆ ተጀምራለች። ዴን ይቀርው ልንነቀስ ነበር እኮ ሄደን እግዚአብሔርን ታቱ ነገርኩሽ እኮ ልትነቀስ ነበር። ምን አሰብኩ መሰለ እንዲህ አልኩኝ። የሆነ ነገር ስለ እሺ ይለኛል፣ የሆነ ነገር ስለ እሺ ሲለኝ ይሄ ልጅ መቼ ነው በራሱ የሚወስነው ብዬ ደግሞ ከራሴ ጋር ማውራት ጀመርኩ። ታገባኛለህ ስለው አሁኑን ይለኛል። እንደዚህ ስለው አሁን ስለኝ ፈራሁት። በጣም ቸኮለብኝ። የሆነ ነገር እኔ ብቻ ነኝ የማዘው። እኔ እንዲያርግ ቁጭ ብል ከቤት አትወጣ ሁሉ ነገር እሺ ነው የሚለው። ከዛ ጋር ኖ ጭንቅላቱ ጤነኛ አይደለም ማለት ቼክ መደረግ አለበት ራሴ። ከዛ የሚመጡ ወሬዎች ምናምን ነገር አንዴ እምቢ ማለት አለባት እንዳንዴ። ቆይ ይሄ ነገር ከጸቡ በፊት የነበረ ነገር እኮ አልሰማንም እናቱ። እኔ አሁን ለምሳሌ በቃ እዚህ አካባቢ ፔንሲዮን አለና ለምን አንገባም ምናምን መድኃኒዓለም አንቺ የተገረምሽ በግልጽ እንደዚህ ነው እንደሚጠይቁት ጌታ እዚህ ጋር አማረ ፔንሲዮን አለ ምናምን ብለው ነው የሚጠይቁት። ወለም ዘለም ይለው ማነህ አንተ ማነህ በቃ ግባ አይነት ነገር ነው ይሄ። እውነት እንዴ እውነት እንደዛ ነው። በቃ የሆነ የተለመደ ነገር ነው ለነሱ ኖርማል ነው። በቃ ስለ አንተን ጀንጅ ነው ምናምን አስበው ይደክማቸዋል ነው ማለት በቃ እዚህ ግባ ማትለው ሰው ብብሱ የጨሰ ሰው ምናምን ሁላ ነው የሚያሰማራት ጌታ ሰላም ስለው ራሱ ገባልኝና አሁን ይሄ እንዴት ነው የራሱን ህይወት ሳይቀየር የኔን ህይወት እንዴት ሊቀይር ይችላል ብለሽ ከምታስቢው ሰው አንዱ ጎተቴ በቃ እንደዚህ ነው ማለት ነው። ከዛ አገኘሁት አዛ በቃ በደንብ አድርጌ ውሻ ያረኩት በደንብ ነው ያዘዝኩት ታዟል ምናምን። ከዛም በኋላ ግን ደርሶ ያቀምን ያጠገብ ክለብ ሳንዱች እዚህ ጋር እንትን አምጣ ሂድ ከዚህ ምናምን እና እኔ ብሪያዥ መሰልኩት እና
ጽጌ እንደዚህ ይደረግ ነዘር ከዚህ ቡሻ ያደረኩት ማለት በምንም ላገኘው አልችልም። በቃ ኦሬዲ አልፎታል ያ ታይም። ልክ ሳገኘው ልመታው አልቻልኩም። ባገኘው አጋጣሚ ግን ርካሽነቱን ማሳየት ፈለኩኝ። ታገኛለሽ ከዛ በኋላ በፍጹም አንድ ቀን አግኝተሽው በተለያየ አጋጣሚ አግኝተሽው ታውቂያለሽ ወይ? በስራ የዛን ቀን ግን አገኘሁት ከአመታት በኋላ በቅርቡ ጓደኛዬ ክሊፕ ስትቀርጽ አገኘሁት እኮ ነው የምልሽ። ግን ማድረግ የነበረብሽ አንቺ የተሻለ ሰው ሆነሽ መግዛት አሃ እኔ እንደዛ እሷ ግን በመልካምነት ድራማ መስኮ ድራማ የሆነ ፊልም የሆነ ፕሮሞሽን እንዲሰራለት የፈለገ ሰው ነበረ በፊልም ጉዳይ ማለት ነው። ጽጌ ሮያል ምናምን ብሎ ቤቴ ድረስ መጣታችንን ከስወርድ አየሁት ማለት ነው። እሱም እንደዚህ አድርጎኛል። በፓንትና በጥሱ መረጃ ሆነሽ ቪዲዮ ላኪልኝ። ምክንያቱም ሲኬ ያለ አይደለ እሱም ብራንድ እሰራዋለሁ በየከተማውና ምን አይነት አቋም እንዳለሽ ማወቅ ስለምፈልግ ላኪልኝ። በጣም ቻኖ ብራንድ ሲኬ የእሱን ፕሮሞት ምናምን ለመስራት ከእንትኖች ጋር እየተጻጻፍኩ ነው ምናምን ብሎ አወራኝ። እውነት ለመናገር በወቅቱ ሳክስ አልመሰለኝም፣ ግን ደግሞ የፈለገ ነገር ብሆን እንዴት ነው በፓንትና በጥሱ ማዣ እኔ ራቁቴን ማለት ሰውነቴን በመስጠት ማላይ ልጅ እንዴት ነው ቦታ ስጪ ምልክለት ብዬ ከዛ እሺ ምናምን ነገር አልኩት። ከዛ ብቻ እግዚአብሔር ነው የጠበቀኝ። በከንድና ልጁን ራሱ አገኘሁት። እሺ ቪዲዮ ሲቀርጸኝ ደነገጥኩኝና ቪዲዮ ተቀረጽኩለት። ከዛ በአንተ ስልክ እንዳቀርጸኝ በራሴ ስልክ ቀረጸኝ አልኩትና ከዛ አብሮት የነበረው ሰው እናቱ ነኝና እንዲህ አድርጎኛል። ድጋሜ ካየሁት ልገለው እችላለሁ። እንኳን ቪዲዮ ልልክለት እንኳን ለሱ ማስተዋወቂያ ልሰራለት እንዲህ ለጥፈሽ ምሰድቢው አይነት ሰው በጣም ብዙ አሁን የሶሻል ሚዲያ መጠቀም በፈልግ እንደዛ ማድረግ የምፈልገው ሰው አለ በጣም ብዙ። በስራ አጋጣሚ ደግሞ አገኛቸዋለሁ ምናምንና ሁለት ሰው አግኝቼ ራሴን መቆጣጠር አቅቶኛል በጣም ብታይ። እግዚአብሔርን አስበው ያለውበት ሲቹዌሽን አለ ምናምን ሰምታይምስ የሆነ ጊዜ ደግሞ ያለውበትን ሲቹዌሽን ነገርኳቸው። እንደዚህ አይነት ከቤትም ስለወጣሁኝ ምናምን የሆነ ቢሮ መናገር ስለማልፈልግ ነውና ትልቅ ቢሮ ነው። የሆነ ስራዎችን ሰራ ነበር፣ ቲያትሮችን፣ ሬዲዮ ድራማዎችን ምናምን ሰራ ነበርና በቃ ጽዳት እዚህ ቅጠሩኝ። ሬዲዮ ድራማ ስችል ሰራለሁኝ ሬዲዮ ድራማ ወይም ቲያትርም ካለ ሲኖር፣ ከሌለ ግን እስከዛ ጽዳት ምናምን ልስራ ማን ብዬ ጠይቄያቸዋለሁና አቢዝ ለማድረግ ሞክረዋል። እኔ እንደዛ ሰምተው አይ ዶንት ኖ እያለቀስኩ ነው ያወራሁት። ለጽዳት ፖዚሽን ለጽዳት ኦፍ ኮርስ ጌታን ውሸት ይመስላል። አይ አይመስልም። አይ በጣም የነሱ እንትን ነው እንጂ የሚገርም በጣም ትልቅ ሰው እኮ አሁን ስሙን ብጠራልሽ ታውቂዋለሽ። እኔ ደግሞ አውቄ ስሙን ጠርቼ አውቃለሁ። ፈጣሪ ሆይ ስለዚህ አሁን በቃ ይሄ ጀስት እነሱም አይገርማቸው ኖርማል ነው ለነሱም ነው ኖርማል ነው ትላለህ እንዴ? ይረሱሃል። እኔ መሆን አሁን ይረሱኛል። ምክንያቱም ማለት ሴት ነው እንደዛ የሚያደርጉት የተከበሩ ባለትዳሮች ምናምን ናቸው በነገሮች ላይ በጣም ጭራሽ ከሷ አልፎ ሰውን እያስለቀሰች ነበር። አሁን ምነግራችሁ ታሪክ ማለት 5ኛ ክፍል ሆኜ የተፈጠረው ምናልባትም ከከባባድ ቅሌቶቼ ውስጥ አንዱ ብቻ ሳይሆን የመጀመሪያው ይመስለኛል። ከዛ በፊት ዝም ይለኝ ከባድ ቅሌት የለኝም። 5ኛ ክፍል ነበርኩኝ። ፈተና ሲኖር ታውቃላችሁ ትምህርት ቤት በጊዜ ነው የምትለቀቁት። 4 ሰዓት ወይ 5 ሰዓት አካባቢ ጨርሰናል። ትምህርት ቤቴ ደግሞ ከቤታችን በጣም ቅርብ ነው። ሊትራሊ ሲደወል ምናምን ሰምተን ነው ከቤት የምንወጣው። የዛ ቀን ልክ ፈተና እንደጨረስን ጓደኛዬ ለምን ቤት አትመጭም ብላ ኢንቫይት ታደርገኛለች። እኔ ደግሞ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ከዛ ውጭ ጉዳይ ካለኝ ከቤተሰብ ጋር ነው እንጂ የምሄደው ለብቻዬ እንዲህ ጓደኛዬ ጋር ምናምን አይፈቀድልኝም። ቤት ለምን ከቤታችን ጀርባ ራሱ አይሆንም። እናቴ አትፈቅድልኝም ነበር። እናቴ ካስፈቀድኳት ሄጄ እንደማትፈቅድልኝ አውቃለሁ። ስለዚህ የራሴን ውሳኔ ማድረግ ነበረብኝ። አሁን 4 ሰዓት ነው። እስከ 6 ሰዓት ድረስ እዛ ደርሼ ቶሎ መለሳለሁኝ ብዬ ለመሄድ ወሰንኩኝ። የልጅቷ ቤት ደግሞ እንደ አጋጣሚ ትንሽ ራቅ ይላል። ውስጥ ለውስጥ አድርጋችሁ በእግራችሁ ነው የምትሄዱት እንጂ በታክሲ ምናምን የሚሄድ አይነት ቤት አይደለም። እግር መንገዱ ራሱ ረጅም ሰዓት ይወስዳል። ሰው አብረን መሄድ ጀመርን። ደረስን እና ትዝ የሚለኝ ነገር ኢቭን ያን ያህል ራሱ ምንም ኢንጆይ አላደረኩም። ልክ እንደገባሁኝ ቤት ልጅቷ ጋር ውሳኔን ሪግሬት አደረኩት። በጣም ቅርብ ስለሆነ ትንሽ ስቆይ እናቴ ሮጥ ብላ ሄዳ ትምህርት ቤት ቼክ ታደርገኛለች የሚለው ሀሳብ ትዝ አለኝ። ባይና ኦልሬዲ 6 ሰዓት ምናምን የሆነ ይመስለኛል። ከዛ ትንሽ አይምሮዬ መጨነቅ ፈልጓል። ግን let me enjoy the moment በቃ ምን ይፈጠራል አይነት ሀሳብ መጣልኝ። በቃ በጣም ስኳር የበዛበት ሻይ ጠጣን ምናምን ትዝ ይለኛል። በጣም ፈራሁኝ። እኔ በቃ መሄድ አለብኝ ብዬ ወሰንኩኝና ተነሳሁ። ልጅቷ እዚህ ድረስ መታሽ በጨራሽ መሳሳት በይም ማለችኝ። ታላቅ እህቷም ነበረች። ሳባያት ልጅ ምናምን ነገር አሉኝ። ከዛ ምግብ ተሰራ። ከዛ ላ በላው። ከዛ በኋላ ተነሳው ለመሄድ 8 ሰዓት ወይም 7 ሰዓት ከ40 ምናምን አካባቢ ይሆናል። እናቴ ቀውጢ እንዳደረገችው
ልቤ ያውቋል። ስለዚህ እየሮጥኩኝ ነው ሁላ የመጣሁት። ምናልባት 40 ደቂቃ ወይ 1 ሰዓት ምናምን ይሆናል መንገዱ፣ ግን ሮጥኩኝ ነው የመጣሁት ማለት ነው። እንዲህ ወደ ሰፈር እየተቃረብኩኝ ስመጣ እንዲሁም የሚያዩኝ አስተያየት የሆነ አይነት አስተያየት ነበረ ማለት ነው። ውስጤ ፈርቷል። ከዛ በኋላ አይደርስ ነገር የለ ሰፈሬ ደረስኩኝና ልክ የኛ መታጠፊያ እጥፍ ስል እግዚአብሔርን ጋይስ ያለማካበድ 150 ሰው ምናምን በቃ እየተራወጠ ነው። ለካ እናቴ የሰፈር ልጆችን አሰማርታ እንዳለ እያስፈለገችኝ ነው። ልጄ ጠፋች ብላ ህፃን የለ ወጣት የለ አሮጊት ሽማግሌ ሁሉ ሳይቀር በየሰፈሩ ተበትኖ እየፈለገኝ ነውና እዛ ሰፈር ውስጥ ያሉት በሙሉ ምናልባት ከተበተኑት ግማሹ ናቸው። ሙሉ ሰው ቢሰበሰብ አስቡት 100ም ሊያልፍ ይችላል። ቤታቸው የሚታወቅ ልጆች በሙሉ ቤታቸው እየተሄደ ሩሃማ ልጅ አይታችኋታል ተብለው ተጠይቀዋል። ባይና ከኬጂ ድረስ ምናምን ነገር አብሬያቸው የተማርኩኝ እየተሄደ ነው እያንዳንዱ ቤት ማለት ነው። ፈሪ ልክ ጥፍ እንዳልኳችሁ ያ ሁሉ ህዝብ ተሰብስቧል፣ ግን ማንም ሰው አላየኝም ነበርና እኛ ቤት ደግሞ መሀል ነገር ላይ ነውና መጀመሪያ ሁለተኛ ምናምን ያለ ቤት ሳይሆን መሀል አካባቢ ነው ያለውና እንዲህ ስትሄዱ የሚፈጠረው ነገር ይታያቸዋል። ያንን መንገድ በፍርሃት እንዲህ እያልኩ እየሄድኩኝ የሆነ ልጅ ዞር አለና ያቻትና መጣች። ከዛ ሁሉም ሰው ዞር ምናምን ነገር ብሎ አየኝ። ከዛ በቃ ገባኝ ጠፍቼ እየተመለኩኝ እንደሆነ ገባኝ። እና ከዛ ሁሉ ህዝብ ስቲል እናቴ አልታየችኝም። ለካ እናቴ ወገቧ ላይ ነጠላዋን አስራ መሬት ላይ ተኝታለች። እግዚአብሔርን ሊትራሊ እናቴ መሬት ላይ ተኝታ እያለቀሰች ነው። ልጅ አትፈትነኝ ብዬ ነበር ይቀየርልኝ ፈተና ምናምን እያለች ቀውጥ እያደረገች አራሽ ከሷ አልፎ ሰውን እያስለቀሰች ነበር። እየደረስኩ ስመጣ ሰው ምናምን አፋፍሶ ከመሬት ላይ ሲያነሳት አየውኝና እንዲህ ወደኔ መምጣት ጀመረች ማለት ነው። በዚህ ሰዓት ላይ አይምሮዬን ቶሎ አስጨነቅኩትኝ። ለምን ጓደኛዬ ጋር ሄጄ ነበር ካልኩኝ በቃ በዛ ሁሉ ሰው ፊት ልመታ ነው። እናቴ ወደኔ እየመጣች ነው፣ እኔ ወደሷ እየሄድኩኝ ነው። በዚህ ርቀት መሀል እሷ አጠገቤ እስከምትደርስ ሆነ አሳማኝ የሆነ ምክንያት መፍጠር ነበረብኝ። አይምሮዬ the best የሚባለውን ምክንያት ፈጠረልኝ። አንድ የክላሴ ልጅ አለች፣ ታላቅ እህትና ታናሽ እህት አላት። ከሁለት አንዱ ታናሽ እህታቸውን ይዞ ወደ ቤት መመለስ ነበረበት። ያቺኛዋ ተወስዳታለች፣ ያቺኛውም እሷ ተወስዳታለች ብለው በመሃል ቤት ሲፎካከሩ ልጅቷ ተረስታ ሁለቱም ጥላት ቤታቸው ገብተዋል። በመሃል ቤት ልጅቷ ትምህርት ቤት ቁጭ ብላ ለብቻዋ ስታለቅስ ማን አገኛት? እኔ ኃላፊነት ወስጄ ልጅቷን ወደ ቤት ላደርሳት ሄጄ ነው የሚል ሐሳብ አይምሮዬ በዚች ቅጽበት ፈጥሮ ላከልኝ። የት ሄደሽ ነው ብላ ስትጠይቀኝ እንዲሆነው ብዬ በዚህ ሰከንድ አይብሬ የሰጠኝን ሐሳብ ነገርኳትኝ ማለት ነው። ያው በቃ እፎይ እንኳን መጣች የሚለው ነገር ነው መሰለኝ ያሳሰባት። በሰዓቱ ዝም ምን ያለችኝ በእኔ አሁን እንሂድ እፎይ አይነት ነገር ነው በሰዓቱ በቃ የተሰማት። ሲል this day እናቴ ይሄ ታሪክ ውሸት መሆኑን አታውቅም። አሁን ከእናንተ እኩል ቲክቶክ ላይ ነው የምትሰማውና I'm so sorry። ምክንያቱም ያው አልፏል። ከዚህ በኋላ እንደማትቆጣኝ ተስፋ አደርጋለሁ። ከዚህ ታሪክ ጀርባ ያለውን እውነት እንድታቂ ፈልጋለሁኝ። በሰዓቱ እሸሸ ገዳሜ ስል ነው የቆየሁት። ጓደኛዬ ቤት ሻይ ስጠጣ ምስር ወጥ ስበላ ምናምን ቆየሁ እንድታቂ ፈልጌ ነው። እናቴ I'm sorry። ወድጄ አይደለም ሲንግል ሆኜ ልጆቼን ለብቻዬ ለማሳደግ የተገደድኩት። ወድጄ አይደለም ፈትም የተባልኩት። ትዳሬ እንዳይፈርስ ለማድረግ ከፍተኛ ጥረት አድርጌያለሁ። ነገር ግን አልተሳካልኝም። ሁሉም እየተነሳ ሲንግሎች ላይ አፉን ያላቅቃል። ያም ተነስቶ ፈት እያለ ይሳደባል። ነገሩን ሳያጣራ ብላ አጠር መጠን አድርጋ የጻፈችልኝ አንዲት ባለታሪካችን ናት። እንግዲህ ምን አለች? ከዚች ልጅ ጋር የጠበቀ ጓደኝነት አለን፣ ጉርብትናም አለን አለች። ስትወልድ ልጇን አሳድጌ ነው፣ ስታረግዝ ለቼካፕ ሆስፒታል አብሬ ተመላልሼ ነው አለች። ስትወልድም አርሻት ነው፣ ከቤት እስከ ሆስፒታል አጠገቧ ነኝ፣ እንዲህ የተንከባከብኳት ነው። ድንገት ሳላስበው ባሌን አማገጥሽብኝ ብላ ሰፈሩን በጩኸት ያናጋቸዋለች። በጣም ጮኸች። ሰዎች የሳቁት ግን በሷ እንጂ በእኔ አይደለም። ምክንያቱም እኔ ባሏን አልነካሁም። አሁን ግን እልህ ምላጭ ያስውጣል እንዲሉ አልለቀውም ብላ ስትጽፍልኝ ነው። እባክሽ ተይ፣ ጸጸት ነው የምታተርፊው፣ ይቅርብሽ ስላት አሁንም አልለቀውም። ላም ባልዋለበት ኩበት ለቀማ እንዲሉ ጭራሽ አልነካሁትም አለች። ያንን ሁሉ ውለታዬን ሳትቆጥር ባሌን አባለግሽ ብላ ስሜን አጥፍታለችና አለቀው።
እንግዲህ በጣም አግባባኋት። እባክሽ ጸጸት ነው ወይ ካለሽበት አካባቢ ራቅ በይ ስላት ከቤቴ የትም አልሄድም። የራሷን ኑሮ በትና ልጆቿን በትና ኑሮዋን አናግታ ልጆቿን በትና የኔንም ልትበትን ነው እያለች ስሜን እያጠፋች ነውና አሳያታለሁ። እንዴ አለች ብሞት አለቀው። ያሳፍራል። እውነቷን ነው። እኔም ሁል ጊዜ እናንተ ፈቶች ባለትዳር ከባለትዳር ላይ እጃችሁን አንሱ እናንተ ወጣቶች የምለው ሲንግሎችን ነው እና ከነሱም ፖይንት ኦፍ ቪው ማየት አለብን። ተቸግረን ነው ትዳሬን ላለመፍታት ላለመበተን ከፍተኛ ጥረት አድርጌ ነው። ሁሉም አፉን የሚያላቅቀው እኛ ላይ ነው። እኔም በጣም ነው የምሳደበው እንደምታውቁት። እባካችሁ ከሰው ትዳር ላይ እናንተ ሲንግሎች አግብታችሁ የፈታችሁ ወጣቶች ይላሉ እና እህታችን እንግዲህ ዝም ብላ ነው ማለት ነው ነገሩን ሳታጣራ። እባካችሁ ሳታጣሩ ሰውን አትወንጅሉ። እህታችን እባክሽ አንዴ ሁለት ያስቢበት። እንደሷ መውረድ የለብሽም። እሷ ሳታስበው እንግዲህ በሌለሽበት ወንጀላሻለች። አንቺ ደግሞ ኃጢአት ውስጥ አትግቢ ነው የምልሽ። በተረፈ ግን ሲንግሎችም ፈቶችም ያው ተገደው ነው እና ከነሱም ፖይንት ኦፍ ቪው ጉዳዩን ልናይ ይገባናል ለማለት ወዳለው ውድድ ነው ማረጋችሁ ባይ ይሰራል እኮ ቅርጽ ታውጭለታለሽ በደንብ አድርገሽ ምናምን ወንዶች ያስባሉ። ቆይ አሁን ይሄን ታስቢበት አታውሪ ጂጂ። ታዲያ ነው ወዴ የተሰራው ጊዜ እኔ ሳልሰራ ነው የመጣው። በደንብ ነው የተሰራው ግን እኔ ውስጡን ምናምን አይደለም የተሰራው ከላይ ብቻ። ኦፍ ኮርስ እንደዚህ ቦርጭ ሲታይ እዚህ ላይ አሁን ያለ ቦርጭ ለ6 ዓመት እንዲተኝቶ ነበር እኮ ቦርጭ። ኦኬ ገባኝ። ገብቶሻል። የዛን ልምልም ይችላል አይታይሽም ለራስሽ ያ ገብቶሻል። ያንን ደግሞ ሆድሽን ብቻ ብትሰሪ ጥሩ አይደለም። ስለዚህ ያንንም ማስለቀም አለብሽ ማሰራት አለብሽ። እዚህ ጋር እንትን ትባያለሽ። ቤታዮ ስፖንጁን እዚህ ጋር ሀጂ ቀድሞሻል ትባያለሽ። ጂጂ እንደዛ እኮ እንዲሆንላቸው እንዲ ቪሽ ሀጂ ቀድሞሻል እየተባልሽ ነው። ቆይ መጣው። እሺ ጂጂ ማን ሀጂ አልቀደመኝም። አይ የሀጂ አይቀድምም። እኔ ነኝ የቀደምኩት ሀጂ። ጋይስ ግን ታምናላችሁ? ቤተሰብ የጽጌ ሙሉ የተናገረችው ነገር የራሴ እኮ ታሪክ እኮ ነው ጋይስ። ማርያምን ጽጌ ያሳለፈችው በአጠቃላይ የሚያሳልፈው በአጠቃላይ ማለት ነው። በቃ በአጠቃላይ እና እሷ መጀመሪያው ጀምሮ ከአዶናይ ጋር ስታሽቃበጥ አይቼ አልተመቸኝም። ምን ያሽቃባይ ሰው አይደለም መስቀብስ ሰው አይደለም። ታውቃላችሁ አይደል? በራሱ ቀጥ ብሎ የሚቆም ምናምን ሰው እንጂ ይሄ የሆነ ሰው ምናምን እስቅብርጥ የሚል ሰው ማርያምን አሉብን። ይሄ በሰው የሚታከክ ምናምን አሉብን። ምን እያሳሰበኝ እንደሆነ ታውቃላችሁ? ጋር ሻንጣ እየገፋው መሄድ ቱ ባድ እኮ ጌታ ምን አዲስ ነገር አለ? ሌላ ቱርክ ስመጣ ያምርብኛል ጋይስ። ለምን ሳውዲ ማን እንትን ያለችው ከባሏ ጋር ስትማግጥባት ያዘቻት ነው እና ሲያንሳት ነው እንኳን ገደለቻት። ድፍረስሽ እኔ አንዳንዶቻችሁ ልንገራችሁ ሰው ሀገር ስለሆኑ ስላልሆኑ ምናምን አይደለም ባይዘው የሰው ልጅን ህይወት እየቀማችሁ የሄዳችሁበትን አላማ ረስታችሁ እንደዚህ ያርጋችሁ ሰዎቹ ቢይዟችሁ የሆነ ነገር ቢፈጥሩባችሁ አትዘኑ። ኢትዮጵያዊ ስለሆነች ስላልሆነች አይደለም። በነገራችን ላይ እንዴ የሰውን ህይወት እንደቀላል ባልየው ፈልጎ ነው ምናምን እና ባልየው ከፈለገ አልሰጥም ማለት ይቻላል እኮ
አልሰጥም ማለት እምቢ ብሎ ለሴትዮዋ ማሳወቅ ይቻላል። እግራችሁን ከፍታችሁ ከሰጣችሁ ሰዎቹ መጥተው ቢገሏችሁ ምን ይገርማል? እኔ እግዚአብሔር ስደተኛ ስለሆኑ ምናምን እንዳትሉ። አዎ ሳውዲ ላይ ከሰውየው ጋር ስትገናኝ ሚስትየዋ አገኘቻት፣ እንትኗን ላጨችላት፣ እቃዋን እንዲቆረጠቻት ገደለቻት። ጋይስ ሰምታችኋል ይሄን ነገር? ኢትዮጵያ ያለው ቲክቶከር ማን ነው? እዚህ የምትወዱት ማን ነው የምትሉት? ትላኪንግ ምናምን የምትሉት ቲክቶከራችሁ ላስታውሳችሁ ብዬ ነው። ከሱ ጋር ሆነሽ አምባሳደሩ ልሁን፣ አዛዡ ልሁን፣ ዳይሬክተሩ ልሁን፣ ፎቶኮፒው ላንሳው ምናምን ፈራሚው ልሁን፣ አስፈራሚው ልሁን ምናምን ብለሽ ያዙኝ ልቀቁኝ እያልሽ እዛ የነበሩትን ሀበሾች እንዳለ ስታስቀይሚ ነበር። ማን እንደሆንሽ ባላቅም ማለት ነው። ስሰማ እጇ ረጅም ነው ምናምን። ይሄ ነው እጅሽ ረጅም፣ የራስሽ ጉዳይ ነው። እጅሽ ረጅም ቢሆን ለራስሽ ነው። በምንድን ነው እጅሽ ረጅም የሆነው? ሶሻል ሚዲያ ላይ ስትመጪ። የዛሬው ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ቤቱን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በየቀኑ ለቅላችኋለሁ። ሰላም